እንግዲህ ሶፎንያስ ደግሞ በአሁን ሰዓት በቦርን አጌን የአእምሮ ህሙማን መርጃ ማዕከል ውስጥ ነው የሚገኘው። ካባ ልብሷቸው ባንዴው ውልቅልቅ ብለው ወዳድቀዋልና እውነት ነው። በልጅ መፈተን ከባድ ነው። ትላንትና በሆነው ነገር ማለት ነው። እግዚአብሔር ይመስገን ተኝቼ አንግቼዋለሁኝ። ልጅ በሚውልበት ወላጅ አይውልም። ወላጅንም አብሮ መቀጥቀጥ ግፍ ነው። ሁሉም ቤት ይደርሳል አይደርስም አይደለም፣ ሊደርስ ይችላል። ስለዚህ ሰው ላይ መፍረድ ጥሩ አይደለም። አሁንስ ይወጣ ይሆን ህክምናውን ሳያገኝ ድንገት ይመጣብንም ቢሆን የሚል ስጋት አላቸው። ይቅርታ ጠይቋል ተብሎ የተለጠፈው ፎቶ እና ዛሬ ሶፊ ያለበት ነገር ይለያይ። ቤተሰቡ ጠቅላላ ለምንድነው እንዲያገለው የሆነው? እኔንም እንዳደርሺ በፍጹም እንዳትመጪ ነው የተባልኩት። ወልዳችሁ አግኙት እንዳንል ክፉ ነው። ወልደህው የሚባል አይደል። ነግበኔ ማለት ያስፈልጋል። ወላድ እውነቴን ነው ይፍረድ። የጋዜጠኛ ሶፎንያስ ዋሲሁን ወላጅ እናት እትዬ ሰላም በትላንትናው ዕለት በሸገር ኢንፎ ሚዲያ መቅረባቸው ከልጃቸው ጋር ሆነው ይታወሳል። እንግዲህ ሶፎንያስ ደግሞ በአሁን ሰዓት በቦርን አጌን የአእምሮ ህሙማን መርጃ ማዕከል ውስጥ ነው የሚገኘው። እንዴት ወደ ማዕከሉ ሊገባ ቻለ? እናትስ ምን እፎይታ ተሰማቸው? የሚለውንና በአጠቃላይ ደግሞ የሚያስፈልጋቸውንም ድጋፍ በተመለከተ ቆይታ ልናደርግ ነው። ውድ ሸገር ኢንፎ ሚዲያ ተከታታዮች በቦርን አጌን የአእምሮ ህሙማን መርጃ ማዕከል አብረን እንጓዝ። እሷ ነች የማዕከሉ መስራች። ትላንትና የደወልኩት ለሷ ነው። እሺ አይዞት እንግዲህ እግዚአብሔር ነው የሚያውቀው። የሰው ፈጣሪ እግዚአብሔር ስለሆነ እኔ ዝንን ያልኩት የሆነ እንትን ካባ ልብሷቸው ባንዴው ውልቅልቅ ብለው ወዳድቀዋልና እውነት ነው። በልጅ መፈተን ከባድ ነው። በጣም ነው የኔና ቦርን አጌን የአእምሮ ህሙማን መርጃ ማዕከል ደርሰናል። በትላንትናው ዕለት እንግዲህ የሶፊ እናትና እህት ስቱዲዮ ከመጡ በኋላ ፈጥነን ያደረግነው ነገር ቢኖር ሁልጊዜ ወደምናስቸግራት ወደ ወይዘሮ ኪያ ስብሐት ነበር የደወልነው። የሶፊ ሁኔታ አሳሳቢ ስለሆነ ማዕከል ውስጥ ገብቶ ህክምና ማግኘት ስላለበት በዚህ በቦርን አጌን የአእምሮ ህሙማን መርጃ ማዕከል ውስጥ ለመግባት ችሏል። ያለበትን ወቅታዊ መረጃና እንዲሁም ደግሞ ስለ እትዬ ሰላም ማገዝ የፈለጋችሁ ብዙ ተመልካቾቻችን ስላላችሁ እሱንም ይፋ ለማድረግ ነው ይሄንን መሰናዶ የምናደርገው። ወይዘሮ ኪያ እጅግ በጣም ከልብ አመሰግናለሁ። በተመልካቾቼ ስም በእውነት እጅግ በጣም አላወላወልሽም። በአንድ ስልክ ጥሪ ነው። ከዚህ ቀደምም ጉዳዩ አሳስቦሽ አውርተናል በሶፊ ጉዳይ በተደጋጋሚና በጣም ነው የማመሰግነው። እትዬ ሰላም ከቀረጻ በኋላ ምንድን ነበር ያደረጋችሁት? አይምሮዬ ደህና አሁን ትንሽ ተረጋግቷል። ትላንትና በሆነው ነገር ማለት ነው። እግዚአብሔር ይመስገን ተኝቼ አንግቼዋለሁኝ። አሁን ደግሞ እንግዲህ እግዚአብሔር ያውቃል። ዋናው እሱ ነው። ይሄም ቀላል ነገር አይደለም። በጣም ተኝቶ ማደር እንዴ ዋናው ጤና እሱ እኮ ነው። እንቅልፍ ካልተኛሽ እኮ ሁሉ ነገርሽ ይዛባል። ከባድ ነው። እውነት ነው። ፍቅርተስ እንዴት ነሽ? አንቺ ራስ ምታቱ ራሱ ገና አለቀቀሽም? አዎ እኔ በጣም ደክሞኛል። በስማ እንቅልፍ አልተኛውም። ሌሊትም ዝም ብሎ በቃ ድካም አለ። ግን ያው ደስ ብሎናል። ያው ትንሽ ሰውም እንዲረጋጋ እኛም ተረጋግተናል ማለት ነው። ስልኩንም ተቀብላችሁታል? አዎ ስልኩንም ተቀብለናል። ኪያዬ እንዴት አደረ? እንዴት ነበር? ማዕከሉ እንዴት ተቀበለው? ምን እንደምል አላቅም። ያው እንደደወልሽ በፊትም ልባችን ውስጥ ስለነበር በዚህ አጋጣሚ የኤካ አጠቃላይ ሆስፒታል ዳይሬክተር ዶክተር መገርሳን ቃላት የለኝም። 2 ጊዜ አላሰበ እና አምቡላንስ እፈልጋለሁ። ያው እንደምታዩ ትላንት በዓል ነበር፣ ሰራተኛ የለም። ግን ለዚህ ለኔ መልስ ለመስጠት 2 ጊዜ አላሰበ እና ወዲያው ገብቶ ነው የተሯሯጠው። ዶክተር ረድኤት በኋላ ላይም ከዛ ከመጣ በኋላ ወደ ኤካ ነው የወሰድነው። ኤካ ማስታገሻ አንዳንድ ነገር ተደርጎ ነው ወደኛ የገባው እና ሁሉም ተረባርበው
በጣም ተረባርበው ዶክተርም ቤት ነበረች ያው እንዳልኩሽ በዓል ስለነበርና ዶክተር ረድኤትንም ደውዬ እንዴት ይሻላል እንዳልኩሽ ሁለት ያላሰቡ እና የአምቡላንስ የላይዘን ሰራተኞቹን በሙሉ ነው ከልቤ የማመሰግነው። በዚህ በቢሮ ስልክ ይደውሉልኛል፣ በዚህ በእጅ ስልካቸው እየደወሉ ነው እንግዲህ እዛ የደረሱት። ማታ እኔ ሲመጣ ነው እዚህ ነው የጠበቅኩት የተቀበልኩት። በጣም ደክሞ በቃ ወደቀ ማለት ይቻላል። ምንም ምግብ በላ አልጫ ነገር ስጭኝ በጣም ይከብደኛል አለ። ቀማመሰ፣ ተኛ በቃ። ስጋት አላቸው እነትዬ ሰላም። እንደው ልክ ከየካቲት ሆስፒታል ለሕክምና ገብቶ ነበር አምልጦን የወጣውና አሁንስ ይወጣ ይሆን ሕክምናውን ሳያገኝ ድንገት ይመጣብንም ይሆን የሚል ስጋት አላቸው። ጠይቁ መጠየቅ የሚፈልጉትን። አሁን ምን መሰለሽ አምልጦ ቢወጣ እንኳን እንደገና ደግሞ ሊረብሸን ይችል ይሆን ወይ ነው። ገጥሞን ያውቃል። ብዙ ጊዜ አመልጦናል፣ ልጆች ይወጡብናል፣ ይፈጠራል እንዲህ አይነት አጋጣሚ። ቢወጡም ግን መልሰን እናመጣለን። በተቻለ መጠን በአብዛኛው በጥበቃ ውስጥ ነው አሁን ያለው ያ እንዳይፈጠር። ይህን ሁሉ አልፎም ቢሆን ደግሞ ያው መልሶ ይመጣል። ብዙ የያዝልሽ በይኝ እንደው እዚቹ ያረጋጋልኝ፣ እውነት እዚሁ ያረጋጋልኝ ቸሩ መድኃኔዓለም። አይምሮ ህመም እንግዲህ ብዙዎቻችንም ማንረዳው ህመም ነው። እንደሌላው በሽታ ብለን በህክምና ይደናል ብለንም እማናስብ አለን። ከአይምሮ ህሙማን ጋር እነሱን በተለይ ጎዳና የወደቁትን ወደ ማዕከል አስገብቶ የህክምና ክትትል አድርጎ ወደ መደበኛ ህይወታቸው እንዲመለሱ ቦርናጌን ያደረገው ነገር ቀላል አይደለም። እኛም በተለያየ ጊዜ ለዚህ እንግዲህ የሰራናቸው ፕሮግራሞችም አሉና እንደው ከአይምሮ ህሙማን ጋር ውሎ አዳርሽ ማለት ይቻላል በእነሱ ላይ ነው እየሰራሽ ያለሽው እና ስለዚህ ነገር ምን ትይናለሽ? እሱ ነው እንግዲህ አሁን እንደ ቦርናጌንም ትልቅ ትግል ከሀገር ጋር የምንታገል ይመስለኛል እና ትልቅ ትግል የሚያዝ ነው። እንደ ማንኛውም ህመም ሰው እግሩን እንደሚያመው አይኑን እንደሚያመው የስኳር የደም እንደሚይዘው አይምሮም ይታመማል። ሲታመም እንዴት እናግዘው ነው፣ እንዴት እናክመው፣ እንዴት እናግዘው ይባላል እንጂ በተለይ አንዳንድ የአእምሮ ህመም አይነቶች ያው እኔ ባለሙያ ስላልሆንኩ በዚህ አቅጣጫ ባለሙያዎች ቢያብራሩት ነው ደስ የሚለኝ እና እንደ ልማድ ግን አንዳንዶቹ አይታገዙም። መሞላቀቅ ይመስላሉ፣ አስበው ያረጉ ይመስላሉ፣ ተንኮል ይመስላሉ። እነዚህን መረዳት ይፈልጋል። መረዳት ማህበረሰቡ ትልቁ ችግራችን የኛ ቤት ካልተንኳኳ ደግሞ መስማት አንፈልግም፣ መረዳት አንፈልግም። እንግዲህ የስንቶቻችን ቤት ተንኳክቶ እንማር ነው። እንደ ቦርናጌን ብዙ የግንዛቤ ማስጨበጫ ፕሮግራሞች አዘጋጅተናል። ግን የሚመጡት አሁንም ችግሩ ያለባቸው ሰዎች ብቻ ናቸው። ችግሩ ያለባቸውማ ሰዎች ራሱ ችግሩ እያስተማራቸው ነው። ችግሩ ያልገጠመን ሰዎች ግን መሰልጠን መማር አለብን። ግንዛቤ ሊኖረን ይገባል። በቤተሰባችን ውስጥ እንዲህ አይነት ነገር ቢፈጠር አሁን አንዳንድ ቤተሰብ ሄደሽ እሱ አይወድም እኮ ከክላሱ አይወጣም ይሉሻል። ምን እየጀመረው ነው ብለው አያስቡም። ልክ እንደ ባህሪ ከክላሱ አይወጣም፣ እንግዶች ሲመጡ ሰላም ማለት አይፈልግም። ልክ ያልሆነ ነገሮች ድንገት ሲፈጠሩ ቆም ብሎ ማሰብ ይፈልጋል። ቶሎ ቶሎ ገላውን የሚታጠብ የነበረ ሰው በቃ ገላውን መታጠብ ሲያስጠላው፣ ገላውን የማይታጠብ ሰው በቀን 2 ካልታጠብኩ ሲል፣ ተቃራኒ ነገር ከተለመደው ተቃራኒ ነገር ሲጀምር መታየት ይፈልጋል። እነዚህ ናቸው እንግዲህ መታየት የሚባሉ ነገር። ወጣ ያለ ነገር ሲታይ አይን መጣል ማየት፣ እንደ ቤተሰብ፣ እንደ ሀገር፣ እንደ ማህበረሰብ፣ እንደ ጎረቤት ነገሩን ወዳልሆነ ጥግ ከመውሰዳችን በፊት ምንድነው እየተፈጠረ ያለው ነገር ብለን ብናስብ ሁላችን አንዳችን እንረዳለን። ቅድም እንዳልኩሽ ሁሉ ሰው እቤቱ ሲደርስ ነው መማር የሚፈልገው። ይሄ ደግሞ ልክ አይደለም። የስንቶቻችን ቤት ጠፍቶ ነው የምንማረው? ስንቶቻችን አልቅሰን ነው መማር ያለብን? በዚህ በተፈጠረው ነገር ቆም ብሎ ማየት ምን ይመስላል ማለት ማንበብ እኮ ትልቅ ሰው ያደርጋል። የእውነት ነው የምነግርሽ። ስለ እያንዳንዱ ነገር ማንበብ ምንድነው የሚያሳየው ለውጥ፣ እየታየበት ያለው ለውጥ። ብዙ ቤት ብትሄጂ አሁን ይገጥምሻል። በተለይ 15 19 ድረስ ያሉ ልጆች ክላሳቸው ናቸው፣
ኮምፒውተራቸው ነው በራቸው ከተነካ ይበሳጫሉ ክላሳቸው እንዳይከፈት የሚል ራሱ ቤተሰብ እየገፋ የሚከተው ነገር አለ አይሽ እነዚህ ልክ አይደለም ለምንድን ነው ዘመዶች ሲመጡ እሱ ሰላም ማይለው የቤተሰብ በርዝዴ አለ ሲባል እንሂድ ሲባል ጉርምስና አይደለም በደንብ መታየት ይፈልጋል ምን እየተለማመዱ ነው ልጆቹ አሁን ደግሞ እየከፋ ነው ሶሻል ሚዲያው ደግሞ ወላጅ ኮንትሮል ሊያረገው በማይችል መልኩ ተዘርግፏል እነዚህ ሁሉ አሉ በህይወታቸው እንግዲህ የሞቱ ልጆች እኮ አሉ ሚዲያ ላይ ያዩትን ነገር ኤክሰርሳይዝ አሁን አንድ ልጅ አስታውሳለሁ አሜሪካን ሀገር አየር ብሎ ቀረ አይሽ እነዚህ ነገሮች የግዴኔና ያንቺን ቤት የሌላውን ሰው ቤት ማንኳኳት የለበት በዚህ ብንማር ብናይ ብንመለከት ብዙ ህዝብ ማትረፍ እንችላለን እንዳልኩሽ ቦርናጌንም አንዱ አጀንዳው ይዳናል 24 ሰው ድረናል 25ኛ ልንድር ሰሞኑን እንግዲህ ደግሞ በመንገድ ላይ ነን ወልደዋል ልጆች እያሳደጉ ነው በመሐል ሊያገረሽ ይችላል ሊታመሙ ይችላሉ እንደ ማህበረሰብ ጫት ይጋብዝብሻል ሲጃራ ይጋብዝብሻል ስለዚህ ጤናማ ነን ወይ ከዚህ ውጭ ያለው ሰው ጤናማ ነው ወይ ይሄ መደጋገፍ ማየት እንጂ ለተለየ ነገር መቁጠሩ ለማናችንም ልክ አይደለም አሁን ሶፊ በዚህ ማዕከል ውስጥ የሚያገኘው እንክብካቤ ምንድነው ያው እኛ ማዕከል ሁለንተናዊ ከመኝታ ከልብስ ከመብላት ከመጠጣት ከመታከም ከፍቅር ሁሉንም ነው የሚያገኘው ሁሉም ሰው ነው የሚንከባከብሽ ህክምናውንም እዚሁ ነው የሚያገኘው ህክምናውንም እዚሁ ነው የተለየ ሲሆን ያው በቀን ሬጉላርሊ 2 ሐኪም ተመድቦልናል ከጤና ጥበቃ ሚኒስቴር ሀፍ ዳይ ሁሉ ጊዜ ከሰኞ እስከ ዓርብ እኛ ጋር ናቸው ከኤካ ነው የሚመጡት ኤካ ያሉ ሐኪሞችን በዚሁ አጋጣሚ በጣም ማመስገን ፈልጋለሁ በእውነት የተለየ ኬስ ካለ ሁሉ ምንም ረፍታቸው ምናምን የሚባል የለም በዚህ አጋጣሚ በጣም ነው ላመሰግናቸው መፈልገውና እንግዲህ እንዳልኩሽ እኛ ጋር ሁለንተናዊ አገልግሎቱ በርታ ሲሉ ደግሞ ይዳራሉ ሲያገግሙ ሲወጡ ስለዚህ አሁን ሁለት የሚመደቡት የህክምና ባለሙያዎች በስነ አእምሮ እዚህ ያሉ ታካሚዎችን የሚከታተሉ ናቸው ስለዚህ ሶፊም ይሄንን ያገኛል አገኝቷል ዛሬ ጠዋት ገብቷል አንዳንድ ህክምናዎች ያስፈልጉታል የሜዲካል እሱን ደግሞ ኤካ ይሄዳል እንጂ ዛሬ በገቦ በ24 ሰዓት ውስጥ ይቀርባሉ ለሐኪም ይቀርባሉ እሱ ትናንትና ምሽትም ኤካ ኮተቤ ገብቶ ኤካ ነው ትላንት ሄደው ዛሬ ግን እኛ ጋር መቅረብ ነበረበት ቀርቧል ጠዋት ነው እንዳልኩሽ ግማሽ ቀን ነው የሚመጡት ቀርቧል በጣም ጥሩ ነው ይሄንን እንግዲህ እትዬ ሰላምም ፍቅርተም እንዲሁም ደግሞ ተመልካቾችም ምን አይነት አገልግሎት ነው የሚያገኘው የሚለውንም እንዲያውቁ ነው ብዙዎች ህክምና እንዲያገኝ ተባብረን ማዕከል እናስገባው በሚል ብዙ ጥረት እያደረጉ ነው ግን ደግሞ አሁን ያለበትንም ደረጃ ማሳወቅ ስላለብን ነው እኔ በጣም ደስ ብሎኛል ግን አሁን ደግሞ ትንሽ ቅር የሚለኝ አሁን ከዚያ አገግሞ ሲወጣ ባለበትም አካባቢ በሄደበትም አካባቢ እንዴት ነው ህዝቡ በጥሩ ሁኔታ እንደ ድሮ ሶፎንያስ እንደነበረው የድሮውን እንትን በማየት ያው እንደ ድሮ በቃ ለአቀባበላቸው እንዴት ነው እሱ ብቻ ነው የሚጨንቀኝ ያገሉብኛል ብለው ይፈራሉ ያገሉብኝ ሆኖ ህመሙ ነው እንዲህ የሚያረገው ይሄ ነው ትንሽ የሚጨንቀኝ ለምን መልሶ ይሄ ልጅ ደግሞ ወደዛው እንዳይገባ እሱ ነው እሱ ያው ለዚህ ነው ማህበረሰቡ ግንዛቤ የሚለው ነገር የሚያስፈልገን ህመሙ ምን ያረጋል ለምሳሌ 2-3 ልጅ ወልደው እኮ አስፋልት ዳር ያሉ ብዙ እህቶች አሉ አንቺም በመታቂው ከነ ልጆቻቸው ያነሳናቸው ልጇን ከፎቅ ላይ አሰፋሽና አትረሻትም ከፎቅ ላይ ልትወረውር የነበረች ያቺ ሙሉ ደርሳ በመጨረሻ የራሳቸውን ህይወት የሚያጠፉ አሉ እነዚህ ሁሉ ተጠያቂም ላለመሆን ክፉ ዘርም ላለመዝራት ምንድነው የገጠመው ይሄ ገጥሞህ ነው ያልፋል አሁን እኛ ጋር ትልቁ ደስታቸው እንቀበላቸዋለን ማለት ከነማንነታቸው ይሄ ህመም ነው ብለን ነው እንቀበላቸው እኛ ጋር በቀላሉ ሪሃብል የሚያረጉበት አንዱ ምክንያት የኛ መቀበል አምነን ነው ስራ የምንሰጣቸው አምነን ነው ምንድራቸው አምነን ነው ትምህርት ቤት እንግዲህ ታውቂያለሽ ከቅድስተ ማርያም ዩኒቨርሲቲ ጀምሮ አዲስ አበባ ዩኒቨርሲቲ በዚህ አጋጣሚ ፕሮፌሰር ደበበን ከልቤ ነው ማመሰግነውና አዲስ አበባ ዩኒቨርሲቲ አምኖን ተቀብሎን አስተምሮልን አስመርቆልን እና
ተቀባይነት የሚለው ነገር ትልቅ ነገር አለው። እንዳየሽው እንግዲህ ከዛ በኋላ የተፈጠረው አሁን ትላንትና ነው ከዛ በኋላ ያየሁትና ይቅርታ ጠይቋል ተብሎ የተለጠፈው ፎቶ እና ዛሬ ሶፊ ያለበት ነገር ይለያያል። እሺ በዚህ ስብራት ውስጥ በዚህ ውድቀት ውስጥ ለምን ገባ? ይጸጸታል፣ ሰው አይደል? ይጸጸታል። ግን እንዴት ገባ? እንዴት ስተቱ ተፈጠረ? እሱን እንዴት ነው አክመን ገንዘብ የምናረገው? ካለዛ ግን ወደ ኋላ የምንመልሳቸው ከሆነ እንዳልኩሽ ፋይናሊ ሰዎች ራሳቸውን የሚያጠፉበት እነዚህ ምክንያቶች እንግዲህ በቅርብ ራሷን ያጠፋች ልጅ እኔ እንዲህ ተወርውሮ የሚደረስ ቢሆን ብዬ አውቃለሁ። አስቢ ገመድ ከኋላዋ አድርጋ እና በዚህ በእኛ ነገሮችን አለመረዳት ሁላችን በምናይበት መነጽር በራሳችን መነጽር ብቻ ወደ ፍርድ ወደ ንግግር ስንሄድ እነዚህ ልጆች እንዳናጣቸውም በዚህ አጋጣሚ ማሳሰብ እፈልጋለሁ። እነሱ ብቻ ሳይሆኑ እንግዲህ ቤተሰብ ምን ያህል በትሩ እንደሚያርፍበት እነትዬ ሰላም አንድ ማሳያ ናቸው። እንግዲህ አገለሉን አትድረሽብኝ አሉኝ የሚለው ነገር በጣም ያማል። ቀላል ነገር አይደለም። ፍቅርተም እንግዲህ ምን እንዳሳለፍኩ እኔ ነኝ ማውቀው ስትል ነበር። እንደው በዚህ መሀል ልናገር እናቴ ድሮ ማለት ነው ሳመሽ ደጅ ትወጣለች እና እናደዳለሁ። በጣም ያናደደኛ እኔ ትንሽ ልጅ ነኝ ምናምን ስላ ወልደሽው ትለኛለች። አይገባኝም በወልድስ ምናምን እላለሁ። ልጄ ወታ ስልክ ካላነሳች ቤቱ ይነዳል። ወይኔ እናቴ አሁን እኔ ልጄ በታሪክ ወልደሽው ብዬ ካፌ አላወጣም። እናቴ ነግሬያት አውቃለሁ በህይወት እያለች ለእናቴ ወልደሽ አግኙ ብለሽ የረገምሽ ነገር ወልዳችሁ አግኙት እንዳንል ክፉ ነው። አየሽ ክፉ ነው። አንተም ቤት ደርሶ እየው አዝናለሁ። ከልቤ ነው የምነግርሽ። አንዳንዴ ንሽጥ ያደረገኝና ግን አዝናለሁ። ወልደህ ይኸው የሚባል አይደለም። ለማንም አይስጠው ነው ሁሌ የምምለው ለጠላትሽ ጠላቴ ለምትዩ ሰው እንኳን ይሄንን አይስጠው። ስለዚህ ብናስብ እንደ ባለ አእምሮ ሰው እኛ ቤት እንዲያንኳኳ እድል ባንሰጥ ፈራጅ ባንሆን ከተፈቀደልኝ አንድ ልጨምር። ፍየልና ነብር አብረው ሄዱ ነበር አሉ እና ቃለ መሐላ ነበራቸው ላይበላሉ ላይነካኩ። ከዛ እንግዲህ ነብሩ ቋመጠ መሰለኝ እና ፍየሊት አላት አቤት እንደው እኔ የምልሽ ቃለ መሐላ ያፈረሰ ሰው ምን ይሆናል ይላታል። በልጁ ያገኘዋል ትለዋለች። ሲያስበው በልጄ ከሆነ የራሱ ጉዳይ ይላል እና አለፍ ስትል ከኋላዋ ዘሎ ሊይዛት ሲል ለካ የቆመ እንጨት ነበር ሆድ ዕቃ ውስጥ ተሰነቀረ። ምን ነው ፍየሊት በልጁ ነው የሚደርሰው አላልሽኝም ወይ ሲላት አባትህ ያደረገውን ምን አውቄ አለችው። እና ዛሬ ለዘራችን የሚተርፍ ክፉ ነገር ባናረግ እንደ ሀገር ተያይዘን እንዳንጠፋፋ ክፉ ነገር ባናረግ በጎ ማሰብ ብንችል በበጎ እንዴት አግዘን እናውጣ ብንል ነገኛም ከተጠያቂነት እንድናለን። ትልቅ መልእክት ነው። እንትዬ ሰላምስ የሚጨምሩት አለ? እኔ እንግዲህ በቃ ደስ ብሎኛል። ምንም የምጨምረው ነገር የለም። አሁን በቃ ጥሩ ደረጃ ላይ ነው ያለልኝ። ከዚህ በኋላ ላለው ደግሞ እግዚአብሔር ያውቃል ብዬ ነው የማስበው። ህይወቱ ነው ዋናው ቅድሚያው። ይሄን ነው እኔ የምለው። እኔም በቃ ማለት በቃ ይሄ ልጅ ታክሞ ከዳነ ወደ ራሱ ከተመለሰ በኋላ በቃ እንደ ድሮ ሰዎች ቢቀበሉት ባያገሉት፣ ለምን ተመልሶ እዛው እንዳይሆን በቃ እንደዛ ነው የምለው። ባያገሉት ደስ ይለኛል። ምክንያቱም ሁሉም ቤት የሚመጣበትን አይታወቅም። ሁሉም ቤት ይደርሳል አይደርስም አይደለም፣ ሊደርስ ይችላል። ስለዚህ ሰው ላይ መፍረድ ጥሩ አይደለም። ሰው ሳያውቅ ነው እንጂ እያወቀ። ስለዚህ ባያገሉት እንደ ድሮ በነፃነት በቃ እንደፈለገ እንዲሆን ስራውን ወጥቶ ሰርቶ ገብቶ እኛ ምንም አናረግላትም ለሷ። እሱ ነው ያላት። እኛ የራሳችን ህይወት አለን። ከዛ በኋላ እሷ በልጇ የምትደሰትበትን ጊዜ ነው የምጠብቀው። እኔ በቃ እኔ የምለው ይሄንን ብቻ ነው። እኔ አሁን ልናገር የምፈልገው ነገር በቤተሰቤ በኩል አግልለውኛል፣ ልጄንም አግልለውታል።
ይሄ ተገቢ ነው ወይ? አይገባም። እንደዚህ ማድረግ ልጁንም ንቃተ ህሊናውን ጭራሽ እንትን ማዳሸቅ ነው። ቀላሉን ነገር እያባባሱበት ነው። በቃ ይሄ ልጅ ፍቅር አለው ቤተሰቦቼ ናቸው ብሎ ፍቅር ስላለው እሷን በተለይ አክስቴ ሁሉንም ይጠራል በቃ ሁልጊዜ እና ይሄን ያህል ቤተሰቡ ጠቅላላ ለምንድን ነው እንዲያገለው የሆነው? እኔንም እንዳደርሺ በፍጹም እንዳትመጪ ነው የተባልኩት። ይሄ መሆን የለበትም። ምክንያቱም ነግበኔ ማለት ያስፈልጋል። ወላድ እውነቴን ነው ይፍረድ፣ ወላድ ይፍረደው። መቼም ሁሉም በየቤቱ ልጅ አለው። ምንድን ነው ነገ ጧት በእኛ ሊደርስ ይችላል የሚለውን ነገር መገመት ያስፈልጋል። አዎ ይሄንን አስቦ መናገር ያስፈልጋል። ዝም ብሎ አትድረሱብኝ አይባልም። ይሄን ነው ላስተላልፍ የምፈልገው። አይዞት እንግዲህ ሁሉ መልካም ይሆናል፣ ቤቶትም ይስተካከላል። ሶፊም እንግዲህ እንደ እግዚአብሔር ፍቃድ ጤናው ተመልሶ ወደ መደበኛ ህይወቱ የሚመለስበትን ቀን እንናፍቃለን። አሁን እርሶ እንግዲህ ሶፊ ባጋጠመው የጤና መታወክ ቤቱ እንዳልነበር ሆኗል። ትላንትና በተወሰነ ደረጃ ለማሳየት ሞክረናልና አሁን እርሶ ማገዝ የሚፈልጉ ሰዎች በምን እናገኛቸው፣ በምን እናግዛቸው እያለ ነው። ስለዚህ ትክክለኛ የእርሶን የባንክ አካውንት እንዲሁም ስልኮትን ተጨማሪ ደግሞ የፍቅርተንም ስልክ ማስቀመጥ ከተቻለ ፍቃደኛ ነሽ? አዎ ችግር የለም። አዎ ያንን እናደርጋለን። ማገዝ የሚፈልጉ የሸገር ኢንፎ ሚዲያ ተከታታዮች በዛ እንዲያግዙ ነው። ቤቶት ቢስተካከል ይገባሉ አይደል? አሁን ስጋት የለም። አሁን ስጋት የለብኝም። ቤቱ ይስተካከልልኝ እንደ በፊቱ መሆን እፈልጋለሁ። ይሄን ነው የምፈልገው። እትዬ ሰላም መተዳደሪያዎት ግን ምንድን ነው? ምንም መተዳደሪያ የለኝም። ሶፎንያስ ነው አስተዳዳሪ። በቃ እሱ ነው ሁሉን ነገር ያው ሸፍኖ እንትን የሚለኝ። እኔ ምንም ገቢ የለኝም። እውነት ለመናገር እውነት ነው የምልሽ። ታውቂዋለሽ፣ ወደፊትም ልትሰሚ ትችያለሽ። እሱ ነው በቃ በፊት ባሌ የነሱ አባት ነበረ፣ እሱ ጋር ነበርኩ። እሱ ሞተብኝ። ጡረታ የለኝም። እውነት ለመናገር እኔ አልዋሽም። በዋሽም ለእኔ ጥሩ አይደለም። ቆራቤ ነኝ። ስለዚህ የባሌን ጡረታ አላገኘሁም። ምን ምክንያት እንዳለው አልሰጡኝም። በቃ አቁመውብኛል። ተከራክሬያለሁ፣ ግን አይገባውትም ነው የተባልኩት እኔ የባለቤቴ ማለት ነው። ስለዚህ እግዚአብሔር ይመስገን ይህንን ቤትም ያገኘሁት በርካሽ በመጀመሪያ እንትን ነበርኩኝ እኔ እና በርካሹ ጊዜ ነው እንጂ እንደሁም ቢሆን እኔ ኮንዶሚኒየም አላገኝም ነበር። እጣ ደርሶት ነው? እጣ ደርሶኝ ነው እና ርካሽ ነበር ምልሽ። የቅድሚያ ክፍያው ርካሽ ናት። ያችን ከፍዬ በቃ በሱ ነው ያገኘሁት እኔ። አይዞት፣ አሁን የሸገር ኢንፎ ሚዲያ ተከታታዮች ከጎኖት ይሆናሉ። አይዞት ይሎታል። ሁሉ መልካም ይሆናል። አዎ ሌላ ደግሞ እንግዲህ ቦርናጌን የአእምሮ ህሙማን መርጃ ማዕከል በእውነት እኔ ከልብ ነው ማመስገን የምፈልገው። ዛሬ ብቻ አይደለም የትዕግስትን ጉዳይ ማንሳት እንችላለን። በፍቅረኛዋ ጥቃት የደረሰባት ከጎዳና ላይ ተነስታ እሷን ከጥቃት ለመከላከል ያደረግነው ነገር ወደ ቦርናጌን የደወልነው የልጆች ክፍል ወይንም የልጆች ቤት ስላለ ወላጆቻቸው በአእምሮ ህመም የታመሙባቸው ልጆቻቸው ሜዳ ላይ መውደቅ ስለሌለባቸው ቦርናጌን ለብቻ የልጆች ቤት አለውና እዛ ለአንድ ሳምንት ያህል ተቀብላለን። ወይዘሮ ኪያ ያቆየችልን ነው። በጣም ብዙ ማንሳት እንችላለን፣ እነ ጹብን እነ ቅድስትን። ለዛም ነው ምንም ነገር ሲሆን ቅድሚያ ወደ አንቺ ምደውለውና ስለ እውነት ከልብ አመሰግናለሁ። ቦርናጌን የአእምሮ ህሙማን መርጃ ማዕከልንም እንድትደግፉ እንድታግዙ፣ ለብዙ ወገኖች መድረስ እንዲችሉ ከጎናቸው እንድትሆኑ በዚሁ አጋጣሚ መጠየቅ እፈልጋለሁ። በመጨረሻ እንግዲህ አንቺ የምታስተላልፊው ካለ በዚህ ላብቃ። ምንም ይኸው ነው። በተለይ ልጅ በሚውልበት ወላጅ አይውልም። ወላጅንም አብሮ በልዩ ልዩ መንገድ በተለይ እንዲህ አይነት ነገር ሲከሰት ወላጅንም አብሮ መቀጥቀጥ ግፍ ነው። እኔ ሁሌም በቃ ግፍ ነው። ያልተገባ ዘር በራስ ላይ መዝራት ነውና እንደው ብንቆጠብ፣ ብንተጋገዝ፣ ብንረዳዳ እሱን ነው ማስተላለፍ የምፈልገውና በዚህ አጋጣሚ በእውነት ሸገር ኢንፎን ከነቲሙ መሲን ከልቤ ነው ማመሰግን። የሰው ጫማ ውስጥ ቅርቅር ብሎ የት ወጣ የት ገባ። ማታ እንግዲህ ሶፎንያስ ከየካ አምቡላንስ ሄዶ ይዞ መጥቶ ተኝቶ እንኳን ተኛ በላ ጠጣ
ስለዚህ ልብሽ ከልቤ ነው ማመሰግነው። ከልቤ ለኔ በጣም ማከብረው ልብ ነው። ዛሬም በዚህ መልኩ መጥቶ ይሄንን ማለት ትልቅ ነገር ነውና ከልቤ በራሴም በቦርናጌንም ስም አመሰግንሻለሁ። ቲሙንም አመሰግናለሁ። ከዛ ሲቀጥል ግን ቦርናጌንን እንደ ቤት ጎብኙን። እኛ ብዙ ማለት የምንፈልገው ጎብኙን። ስትመጡ አገር ውስጥም ያላችሁ ከውጭም ያላችሁ ስትመጡ እስቲ ቦርናጌንን እንይበሉ። እህቶቻችሁ ወንድሞቻችሁ ናቸው፣ በቃ ኢትዮጵያውያን ናቸው ያሉበትና በማየት ብዙ ነገር ትረዳላችሁ ብዬ አስባለሁ። ጥሪ ማረገው መታችሁ በአካል ካለቻችሁ ጊዜ እንድትጎበኙን ነው ጥሪ ማድረግ የምፈልገው። ዛሬ በአጋጣሚ ሸገር ኢንፎ እና ይሄ ቤተሰብ እድለኛ ነው። ወንዶች በጣም ችግር ውስጥ ነበርን። ቅርባችን ነው ይሄ ግቢ ተለቆ ዛሬ እንግዲህ ቀረጻ ስናረግ ልንከራየው የጨረስነው ግቢ ነው። ኮተቤ ካራ ከአቤም ሆቴል ከፍ ብሎ ባለው መግቢያ ውስጥ ውሃ ታንከሩ ፊት ለፊት ነው የምንገኘው። የካ ክፍለ ከተማ ወረዳ 12 ረድኤት ቀጠና ነው። ዛሬ እንግዲህ ይሄን ግቢ ልንከራይ ጨረስን። እንግዲህ ሸገር ኢንፎ ግረርጥብ ነውና ተሳክቶልን ገብተናል። ከዚህ በኋላ እግዚአብሔር እስከፈቀደ ጊዜ ድረስ የወንዶቹ ማዕከል ይሄ ነው የሚሆነው። ለሶፊ ደግሞ አንድ ክፍል እንዳዘጋጀሽለት አይቻለሁ። አዘጋጅተናል። አንድ ክፍል ለብቻው አንድ ክፍል አርፎ ትሪት መደረግ አለበት። አሜን 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 አሜን። እንግዲህ እግዚአብሔር ደግሞ ሶፎንያስን ረድቶን አድኖልን ነገ ወደ ራሱ ተመልሶ ብዙዎችን እኔ ጋር አሁን ትልቁ ነገር ከዳኑ በኋላ ብዙ ሰው ይረዳል። ስሜቱን ያውቁታል እና መቅረት አይችሉም። እኔ ጋር በዓል ሲመጣ ሌላ ቦታ ማሳለፍ አይፈልጉም ወደ ቤተሰባቸው የተመለሱ ልጆችና ሶፎንያስም ነገ እግዚአብሔር ለዚህ አብቅቶት ቦርናጌንንም በየጎዳናው የወደቁ በዚህ ህመም የተጠቁትንም ለማገዝ ድምፅ ለመሆን እግዚአብሔር ያብቃው፣ ደግሞ ያበቃዋል ብዬ አምናለሁ። አመሰግናለሁ። እግዚአብሔር ያክብረልን። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ